አምሳ አለቃ ፍቅሩ ሙሉዬ ይባላል። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎት ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይህን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከምን ነው። ዛም አልፎ ደግሞ በድህነት አረንቋ ተዘፍቆ እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን። ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪን ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው። ስለዚህ ሁሉም ሰው ቢሆን ይሄ እንደዚህ ያልኩበት ምክንያት አለኝ። ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም።